ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን ፊደላትን ድምጻቸውን እና ቅርጻቸውን በየተለያየ ለምሳሌ የአንድ ፊደል ቤተሰብ 7 ፊደላት አሉት። ከሰባቱ ፊደሎች እያንዳንዳቸው የተለያየ ቅጽል የተለያየ ድምጽ አላቸው ማለት ነው። ስለዚህ እንዲሁ ከግራ ተነስተን ወደ ቀኝ ስናነባቸው ይዘናቸው ነገር ግን አገጣጥመን ለማንበብ ለመጻፍ የሚያስቸግሩን እያንዳንዳቸው ምን ድምጽ ወይም ደግሞ ምን አይነት ቅጽል አላቸው የሚለውን ስላለየናቸው ነው። ወደ ትምህርታችን ወይም ደግሞ ወደ ቪዲዮ ከመግባታችን በፊት በኦንላይን መማርና መከታተል የምትፈልጉ እንዲሁም ሀገር ውስጥም ሆነ ከሀገር ውጭ ናችሁ ልጆቻችሁን ህጻናትን ማስተማር የምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ደውሉልን። የእናንተ ጊዜና ሰዓት በማይጋፋ መልኩ ጥንቅቅ አድርገን እናስተምራችኋለን ማለት ነው። ወደ ቪዲዮአችን ስንገባ ወደ ታች ነው እያነበብን የምናያቸው። ዛሬ ድምጻቸውንም ቅጽላቸውንም በሙሉ እናያለን ማለት ነው። ዘ ዠ ደ ጀ ገ ዘ ዠ ደ ጀ ገ እነዚህ የመጀመሪያ ፊደሎች ወይም ደግሞ የመጀመሪያ ፊደሎች አንደኛ ፊደሎች ብለን እንጠራቸዋለን ማለት ነው። ዘ ዠ ደ ዠ ጀ ገ። እሺ ሁለተኛ ሲሆን ደግሞ ኡ ሚል ድምጽ አላቸው። ቅጽላቸውን ስናይ ደግሞ ከጎን ምን አላቸው? ቅጽል አላቸው ማለት ነው። በሙሉ ይኸው ከጎን ምን አላቸው? ቅጽል አላቸው። ስንተኛ ፊደሎች? ሁለተኛ። ድምጻቸውን ደግሞ እስኪ ምን ሚል ድምጽ ነው ያላቸው? ድምጻቸው ስንል እያንዳንዱ ለምሳሌ የዘ የዠ እያንዳንዱ ሁለተኛ ሲሆን ምን አይነት ድምጽ እንደሚጨምር ነው። ዘ ነበረ፣ ሁለተኛ ሲሆን ዙ። ስለዚህ ኡ ሚል ድምጽ ይኖረዋል ማለት ነው። እስኪ አንበን ነው። ዙ ዡ ዱ ጁ ጉ ምን ሚል ድምጽ አለው? ኡ ሚል ድምጽ አለው ማለት ነው። ኡ ሚል ድምጽ አለው። ዙ ዡ ዱ ጁ ጉ ዙ ዡ ዱ ጁ ጉ። እሺ ሶስተኛ ፊደሎችን ስናይ ደግሞ ከቀኝ በኩል የሁለተኛ ከጎን ነው ያለ ቅጽላቸው። የሶስተኛ ደግሞ ከቀኝ እግራቸው ላይ ማለት ነው። ከቀኝ እግራቸው ላይ ሸፈፍ ያለ ነገር አላቸው ማለት ነው። ድምጻቸው ደግሞ ኢ ሚል ድምጽ ይጨምራሉ። ኢ ከመጀመሪያው ከነበሩበት ኢ ይኸው ዚ ዢ ዲ ጂ ጊ ዚ ዢ ዲ ጂ ጊ። እደግማለሁ። ዚ ዢ ዲ ጂ ጊ። እሺ ይህ አራተኛ ፊደሎች ደግሞ በግራ በኩል አንዳንድ እግራቸው አጠር ይላል። አ ሚል ድምጽ አላቸው። ምን ሚል ድምጽ? አ ሚል ድምጽ አላቸው። ዛ ዣ ዳ ጃ ጋ ዛ ዣ ዳ ጃ ጋ ዛ ዣ ዳ ጃ ጋ። እስቲ አ ሚል ድምጽ ያላቸው በግራ በኩል እግራቸው ካጠረ የአራተኛ ፊደል ነው ማለት ነው። ዛ ዣ ዳ ጃ ጋ ዚ ዢ ዲ ጂ ጌ ዚ ዢ ዲ ጂ ጌ። እነዚህ ደግሞ የአምስተኛ ፊደሎች ከቀኝ እግራቸው ላይ ቀለበት ያላቸው ኤ ሚል ድምጽ ይጨምራሉ ማለት ነው። ይኸው ከቀኝ እግራቸው ላይ ቀለበት አላቸው ኤ ሚል ድምጽ ይጨምራሉ። ዜ ዤ ዴ ጄ ጌ ዜ
ዤ ዴ ጄ ጌ። እሺ የስድስተኛ ፊደሎች የተለያየ ቅርጽ ነው ያላቸው። እ ሚል ድምፅ አላቸው። ድምፃቸው ስናይ ተመሳሳይ እ ሚል ድምፅ አላቸው። ይኸው ዝ ዥ ድ ጅ ግ ዝ ዥ ድ ጅ ግ ዝ ዥ ድ ጅ ግ ዞ ዦ። የሰባተኛ ፊደሎች ደግሞ በቀኝ በኩል እግራቸው ያጥራል። ኦ ሚል ድምፅ አላቸው ማለት ነው። ወይም ደግሞ ከላይ ቀለበት ይኖራቸዋል። ዞ ዦ ዶ ጆ ጎ ዞ ዦ ዶ ጆ ጎ። እሺ አሁን ደግሞ የምናያቸው ነጠ ጠ ጨ ጸ ጠ ጠ ጨ ጰ ጸ ፈ። እስኪ ጠ ጨ ጰ ጸ ፈ ፈ። እሺ ሁለተኛ ፊደል ሲሆን ምንድን ነው? ኡ ሚል ድምፅ አላቸው። ከጎን ቅጽል ነው ያለ። እስኪ አንበናቸው ቅጽላቸውንም እናያለን። ጡ ኡ ሚል ድምፅ ጡ ጩ ጡ ጹ ፉ ጡ ጩ ጡ ጹ ፉ ጡ ጩ ጡ ጹ ፉ ፉ ጡ ጩ ጡ ጹ ፉ። ሶስተኛ ሲሆን ደግሞ ምንድን ነው ያለ? እግራቸው መጫፍና ኢሚል ድምፅ አይደለ? ይኸው ጢ ጪ ጲ ጺ ፊ ጢ ጪ ጲ ጺ ፊ ጢ ጪ ጲ ጺ ፊ ጢ ጪ ጲ ጺ ፊ። የአራተኞች ደግሞ ከቀኝ በኩል እግራቸው ማጠርና አ ሚል ድምፅ። ምን ሚል ድምፅ? አ ሚል ድምፅ ጣ ጫ ጳ ጻ ፋ ጣ ጫ ጳ ጻ ፋ ጣ ጫ ጳ ጻ ፋ። አንድ ያነባዋለሁ። ጣ ጫ ጳ ጻ ፋ። ደጋግማችሁ የምታነቡት እንድትይዙት ወይም ደግሞ እንዳትረሱት ካምሯችሁ ደጋግማችሁ አነበባችሁት ቁጥር ካምሯችሁ ይቀረጻል ማለት ነው። ይህ አምስተኛ ፊደሎችን ደግሞ ከቀኝ እግራቸው ላይ ቀለበትና ኤ ሚል ድምፅ አይደል? እስኪ አንበናያቸው። ጤ ጬ ጴ ጼ ፌ ጤ ጬ ጴ ጼ ፌ ጤ ጬ ጴ ጼ ፌ። የስድስተኛ ፊደሎች የተለያዩ ናቸው፣ ግን እ ሚል ተመሳሳይ ድምፅ አላቸው። እ ሚል ጥ ጭ ጵ ጽ ፍ ጥ ጭ ጵ ጽ ፍ ፍ ጦ። የሰባተኛ ደግሞ በቀኝ በኩል እግራቸው ማጠር ኦ ሚል ድምፅ አላቸው። ምን አላቸው? ኦ ሚል ድምፅ አላቸው ማለት ነው። ጦ ጮ ጾ ጶ ጾ ፎ ጦ ጮ ጶ ጾ ፎ። ማን ሚል ድምፅ? ኦ ሚል ድምፅ አላቸው ማለት ነው። ጦ ጮ ጾ ጶ ጾ ፎ። ስታነባው ዋነኝነት ይችን የጠን የአንዷን ፊደል ምን አይነት ቅጽል የቱ ጋር ምን አይነት ድምፅ እንዳለው ከያዛችሁት ሌላው ተመሳሳይ። ለምሳሌ ጠ ስንል የመጀመሪያ ጠ ጨ እንዲያው አ ሚል ድምፅ ብቻ ነው ያለው ማለት ነው እያንዳንዱ። ሁለተኛ ሲሆን ደግሞ ጡ እና ማንኛውም ፊደል ጡ ኡ ሚል ድምፅና ከጎኑ ቅጽል። ሶስተኛ ሲሆን ደግሞ ኢ ሚል ድምፅና እግሩ ወደ ቀኝ በኩል ሸፈፍ። አራተኛ ደግሞ በግራ በኩል ያለው እግሩ
አጠር ይላል። አ ሚል ድምፅ አለው። ምን አለው? አ ሚል ድምፅ አለው ማለት ነው። አምስተኛ ሲሆን ከቀኝ እግሩ ላይ ምን አለው? ቀለበት አለው ማለት ነው። ስድስተኛ የተለያየ ቅጽል ያላቸው እ ሚል ድምፅ አላቸው ማለት ነው። ሰባተኛ ደግሞ በቀኝ በኩል እግራቸው ያጥራል ኦ ሚል ድምፅ አላቸው ወይም ከላይ ቀለበት ይኖራቸዋል ማለት ነው። ስለዚህ እንዲህ እያደረጋችሁ ሲስተማቲክ በሆነ መንገድ ማንበብ መጻፍ መለማመድ ትችላላችሁ። ከዛ ውጭ ደግሞ በኦንላይን መማር መከታተል እንፈልጋለን፣ በአጭር ጊዜ አቀላጥፎ ማንበብ መጻፍን እንፈልጋለን ለምትሉ ከሀገር ውስጥም ሆነ ከሀገር ውጭ ናቸው ህፃናትን ማስተማር የምትፈልጉ ታች ያስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እናንተም ተጠቀሙበት። በማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። የእናንተን የስራ ሰዓት በማይጋፋ መልኩ እናንተን በተመቻችሁ በማንኛውም ሰዓት ሀይበሉን ደውሉልን። ለዛሬ ይዘንላችሁ የመጣን ትምህርት በዚህ እንጨርሳለን። በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።